አዲስ 1879 ይህ የአዲስ 1879 የራስጌ ማስታወሻ ነው። ባዘት የጎንደር ልጅ ነች። ተማሪ በነበረችበት ድራቆት የተተኮሰች ቅጠልያ ጥሩ አድርጎ ከተጠረገ ጫማ ጋር ለብሶ የሚሄድ ወታደር ባየሽ ቁጥር የተለየ የደስታ ስሜት እየተሰማት አድጋለች። በልጅነት ያደረባት ይህ በጎ ስሜት ከወታደር ውጭ አላገባም ወደሚል ውሳኔ ያደርሳታል። በቤተሰቦቿ የተለያዩ የትዳር ጥያቄዎች ቢመጡላትም ባዘት ግን ከወታደር ውጪ ወንድ ለምኔ ብላ ቆራጥ ውሳኔ ላይ ደረሰች። በውሳኔዋ መሠረት የሁለተኛ ክፍለ ጦር 8ኛ ብርጌድ አባል ከሆነው ልቧ ከፈቀደው ውዴ ካለችው ጋር ጋብቻ ፈጽማ ልጆችም ወለደች። ባዘት ከባለቤቷ ጋር ፍቅሯን አጣጥማ ባልጨረሰችበት አፍላ ዕድሜ የ1969 ዓመተ ምህረት እጅግር የሌለው ጦርነት ባሏን ይነጥቃታል። ባዘት ብቻዋን ልጆች ማሳደግ ከበዳት። በሌላ በኩል ወጣትነቷ ተፈታተናት። ስለዚህም ለሁለተኛ ጊዜ 100 አለቃ ተሾመ ገብረ ሕይወትን አገባች። ከሱም ልጅ ወለደች። 100 አለቃ ተሾመ አሊጌና ወደ ነበረው 505ኛ ግብረ ኃይል በመረጃ ኃላፊነት ይዛወራል። አሊጌና የተወሰነ ጊዜ ከቆየ በኋላ ወደ አስመራ ለሥራ ይመጣል። መኝታ በያዘበት ሆቴል ምክንያቱ ባልታወቀ ሁኔታ ራሱን ያጠፋል። ባዘት ሁኔታው ተነግሯት አስመራ መጥታ መቃብሩን ተመለከተች። ባዘት እርሟን ካወጣች በኋላ ባዘት አንድ የፖለቲካ ሠራተኛ ማግባቷ ተሰማ። የዚህን ጊዜ ሌተናንት ኮሎኔል በላይነህ ታዬ ባዘትን መምከር እንዳለባቸው ተሰማቸውና በ1974 ዓመተ ምህረት ለሥራ ጎንደር ሲሄዱ በአጋጣሚ አግኝተው መከሯት። ባዘት አሏት፣ ሁለቴ ሞክረሽ አልተሳካም፣ ሞት ነጠቀሽ። እንዴት ለሦስተኛ ጊዜ እዚህ ስህተት ውስጥ ትገቢያለሽ? ሲቪል የመንግሥት ሠራተኛ ወይም የቢዝነስ ሰው ሞልቷል፣ ለምንስ እነሱን አታገቢም አሏት። የዚህን ጊዜ ባዘት መለሰች፣ አይ በላይነህ፣ የኔ ፍቅር ከቅጠልያው ነው። ቅጠልያ ያለበሰ ወንድ አይመስለኝም አለቻቸው። እንደፈሩትም ሦስተኛው ባሏ ከጎንደር ወደ ተሰናይ ተዛወረ። ብዙም ሳይቆይ በግዳጁ ላይ ተሰዋ። ባዘት መርዶውን ሰማች፣ እርሟን አወጣች። ባዘት አሁንም የቅጠልያ ፍቅሩ እንደያዛት ነው። ለአራተኛ ጊዜ ባዘት አገባች። ፍቅር ከባድ ነው። የአራተኛው ባሏ መጨረሻ ግን አልታወቀም። ውድ የአዲስ 1879 አድማጮች፣ ላመንበት ነገር በዓላማ መቆም መልካም ነው። ሆኖም ግን ምክርን መስማት መልካም ነው። ምክር ያድናል፣ ያተርፋል፣ ይጥላልም ያስነሳልም። ስለዚህም ማንኛውንም ነገር ከማድረጋችን በፊት ባስተውሎት ነገሩን እንመርምር። ይህንንማ መቻጣ ነው። ሁሌም ነገሮችን ግራና ቀኝ እያየን እየመረመርን እዚህ ደርሰናል፣ ወደፊትም በዚሁ እንቀጥላለን ማለታችሁን ገምተን በእጅጉ ደስ ብሎናል። አዲስ 1879 አሁንም ምርጥ የሆኑ ታሪኮችን ማቅረቡን
ይቀጥላል። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879